ዘረኛ፣ ፖለቲከኛ ብዙ ስሞች እየተሰጠኝ በጧቱ ኩይንዬ ምን ነው ተነሳባት እንዳትሉ ታክቲከኞቹ አስማተኞቹ ይሄው ዮጋ እየሰራው እኔ የምለው አዶናይ አንተም ከታክቲከኞቹና ከአስማተኞቹ መሀል ልትገባ ትንሽ ነው የቀረ። በዚህ አጋጣሚ ስለ አዶናይ ደግሞ አንድ ነገር ልበላችሁ። እንቅልፍ ስላጣው በደንብ አድርጌ ልንገራችሁ። አዶናይ ትግራዋይ ነው። አዶናይ ለትግራይ የሰራው ነገር የለም። አዶናይ ለሁሉም ሰው አይደለም ኢትዮጵያ ገብቶ ካናዳም ሆኖ ስለ ትግራይ ብሎ አላለም። ያ ግን እኔ አያስቀይመኝ፣ መብቱ ነው። ሰው ያመነበትን ነው መኖር የሚችለው። ስለዚህ ያንን እያደረገ ነው፣ ከሁሉ ነገር ነፃ ሆኖ በራሱ ዓለም ነው። ነገር ግን የደረሰበትን የትግራይ ሕዝብ ሳያቀርቶ አይደለም። በቃ ካልፈለገ አልፈለገም። አዶናይ አይደለም ጀግና ማጥታ ትግራይ አልቆመችም አንድ ቦታ። ነገር ግን አዶናይ ሙስሊም አልረዳም እንዴ? ዛሬ አዶናይን አንፎሎ አድርጎ ብላችሁ ስትሉ ነበሯል። ሰው በራሱ ጭንቅላት ነው መመራት ያለበት። አንድ ሙስሊም እስልምናዬን አትንኩ ብሎ እንደሚጮህ ሁሉ አዶናይም ክርስትናዬን አትንኩ ማለት ይችላል። ነገር ግን ኒውትራል ሆኖ የመጣ ሰው አይደለም አዶናይ። ፖለቲከኞችም ፖለቲካ ውስጥ ሃይማኖት ውስጥም መግባት አለባቸው እያለ ያልገባኝ ነገር ግን መጀመሪያም ስትከተሉት አትወዱትም ነበር ማለት እንጂ እውነት ለመናገር አዶናይ ብቻ ነው እንዴ? ስንት ትልልቅ ቦታ ያሉ ሰዎች አሉ። ሁላችሁም እኮ ከሰራችሁ አዶናይ መሆን ትችላላችሁ። የግድ እኮ አይደለም አንድ ሰው ብቻ ሁሉን ነገር ሊቀይር የሚችለው። የግድ እኮ አይደለም አንድ ሰው ብቻ ሁሉን ነገር ሊናገር የሚችለው። እኔም ከፈለኩ አዶናይን ሆኜ መናገር እችላለሁ። ፍላጎት ነው። ብዙዎቻችሁ አዶናይን የምትወነጅሉት በተናገረው ንግግር። አይ ዝም በል እኔ የምወድህ እኔ የምፈልገውን ነገር ስትናገር ብቻ ነው። ይሄ ነው የእኛ ሀገር። ሳትወዱ ትከተሉና ከዛ ሰው ደግሞ ጥሩ ሲላችሁ ግር ብላችሁ ትጠላላችሁ። ሰውን ለመጣል በጣም እንኳን አይደለምና አዶናይ አብይም እኮ ሲመጣ ሙሴ ተብሏል አይደለ እንዴ? አሁን ደግሞ ደምስሴ ተባለ። ስለዚህ የአዶናይ አይገርም። አዶናይ መስሎኝ እነ አንዋር ማነው ስሙን አሁን አላስታውሰውም። አንዋር እዛ ሆኖ የሙስሊም የሆነ ያደረገው ነገር አለ። ቻሌንጅ ጀምሮ ስንት ነገር ያደረገ በጣም ያሳዝናል። ስለ እውነት እኔ ሲጀምር አንድ ሰው አውቆ ነው እንጂ ሊወድ የሚገባው ሰው ስለወደደ መውደድ የለበት። እኔ ሰው ጠልቶ እንዲወደኝ ነው የምፈልገው። ምክንያቱም የምትጠሉት ሰው ጥሩ ነገር ሲናገር ዋው እኔ እኮ ዝም ብዬ ነበር የምጠላሽ ለካ እንደዚህ ማስተሳሰብሽ ብሎ ይወደኛል። የሚወደኝ ሰው ግን አንድ ነገር ጥሩ መጥፎ ነገር ከተናገርኩ እወድሽ ነበር ጠላሁሽ አይሆንም። እንደዚህ ሰውን ስትወደው ከነ ምናምኑ ከነ ሀሳቡ ከነ አይዲያ ሲሳሳት ታርመዋለሁ እንጂ አንፎሎ ማለት እውነት ለመናገር አዶናይ አይደለም። ማንም ሰው አንፎሎ ቢደረግ የእሱ ፎሎ ቢደረግ ገነት ያስገባዋል። አንፎሎ ቢደረግ ጀነት ያስገባዋል አይደለም። ማንም ሰው በስራ ያመነበትን ነገር የሚያደርገው። እንደውም እንደዚህ አይነት ሰው ከተሳሳት እየተባለ 26 ዓመቴ ነው ብሏል። በተቻለው መጠን ስለ ህዝቢ ብሎ ሳይሆን ስለ ሁሉ ብሎ እየሰራ ያለ ሰው ነው። እኔ እሱን ዲፌንድ ላደርገው አልችልም፣ ምክንያቱም ራሱ መናገር ይችላል። ግን ገርሞኝ ነው አዶናይ እንደዚህ ነው። በቃ ልትጥሉ ስትፈልጉ የሆነን ሰው በዚህም በዚህም አርጋችሁ እንዴት እንደምትጥሉ፣ እንዴት እንደምታጥላሉ፣ እንዴት እንደምታንቋሹ፣ እንዴት እንደምታዋርዱ ታውቃላችሁ። እኔ ሳስበው አዶናይን ሳይሆን ፐርፐዝ የጠላችሁት አዶናይ የመጣበት እውነት። ምክንያቱም እሱ የመጣበትን ህዝብ እኔ መጀመሪያም ብያለሁ። አዶናይ ሰው ራሱንና ህዝቡን ሲያከብር ሌላውን ያከብር። እኔ በሂውማኒቲ ማንም ሰው ሁሉም ሰው ለእኔ ሙስሊም ክርስቲያኑ ሁሉም ሰው ነው ብዬ ነው። ነገር ግን ኢትዮጵያ ውስጥ የሚሰራው መጀመሪያ ራስህ ነው እንጂ እንደ ቀጣፊዎቹ ውሸታሞቹ እኮ አዶናይን ኢትዮጵያ ብሎ መጥቶ የኢትዮጵያን ባንዲራ ዘርግቶ በጀርባ በኩል ስለ ህዝቡና ስለ ትግራይ ብቻ ማለት ማቀንቀን ይችል ነበር አይደለም። ነገር ግን አንድ ሰው ራሱን ሆኖ ሲመጣና አጭበርባሪ ሆኖ ሲመጣ የተለየ እና እኔ በግሌ የሃይማኖት እንትን በጣም መጥፎ ነው። በሃይማኖት የምትሄዱበት መንገድ በጣም መጥፎ ነው። አዶናይ ብቻ አይደለም። ከአዶናይ በእድሜ የበለጣችሁ በእድሜ ያነሳችሁ ብዙዎቻችሁ
ሲጀመር ህዝብ ያልወከላቸው ወፌ በሉት ማነው ኡስታዝ እንትና ማነው ስሙን አላስታውሰውም በሉት እንደነዚህ አይነት ህዝብ ያልወከላቸውን ሰዎች እናንተ እዚህ ያደረሳችኋቸው ብዙ ነገሮች እዚህ እንዲደርሱ ደግሞ እያገዛችሁ ነው። ስለዚህ እነዚህ ህዝብ ያልወከላቸው የራሳቸውን የግል ስሜታቸውን የግል ጥላቻቸውን የግል ኪሳቸውን ሊሞሉ የመጡትን ሰዎች ሲጀመር እናንተ አፋቸውን እንዲከፍቱ ይሄኛው የኦርቶዶክስን ቄስ እንዲያንቋሽሽ ያኛው የኡስታዞችን ረሱልን እንዲያጣጥል እያደረጋችሁ የኔ ጀግና ስወድ ነው መልስለት ማን መላሽ አረጋችሁ? እንደነዚህ አይነቶቹ ሁለቱን ነው እንጂ ዞር በሉ ከዚህ ብሎ ማስወገድ ከዛ በኋላ የሚመጣውን ነገር እንዴት ልትችሉ ማይዘወይ ሲሪያ የኛ ህዝብ ስለማይገባው ነው እንጂ ቢገባው ኖሮ ከሲሪያኖች ይማር ነበር። እግዚአብሔር ሲሪያን ወደ ኢትዮጵያ የላከው እንድንማርበት ነው። በዘር በሃይማኖት እንዳንጠላላ ነው እንጂ ሲሪያኖች እኮ የመመቅረት ይችላሉ፣ ሱዳን መሄድ ይችላሉ፣ ዱባይ ሌላ ዓለም ውስጥ መዞር ይችላሉ። እኛ 3 ጊዜ በልተን ያልጠገብን ህዝቦች አገር አቋርጦ እግዚአብሔር ወደኛ ያመጣቸው በዘር በሃይማኖት የምትባሉ ከሆነ እንደዚህ ነው የምትበታተኑት ብለው። ነገር ግን እኛ የነሱ ወደኛ መምጣት እንደ መመጻደቅ በቃኛ እኛ የተሻለን አድርገን ነው የምናየው ነው ሄል ነው እንዳታስቡት። ስለዚህ አዶናይን ለመጣል ሪዝን እየፈለጋችሁ እንጂ በትክክለኝነት አዶናይ የተናገረው ነገር ከሁሉም የተለየ ለምን ሌሎች ወጥተው እንደሱ አይናገሩ እንዴ? አሩሲ ላይ ሰው እየተገደለ ኮንሰርት ያዘጋጃሉ አይደል? ኮንሰርት አስቻዝ እንትን ያሉ ስንት አሉ። ስለዚህ ወይ እውነተኛ ፍርድ ይኖራችሁ ወይም ደግሞ የጥላቸው በስነ ስርዓት የምትጠሉበትን መንገድ ተናገሩ። አዶናይ ሊጠላ የሚችለው በእርግጠኝነት በማንነቱ ካልሆነ በስተቀር አዶናይ ለትግራይ ሄለ ለምን ሄለ ለሁሉም ነው። አዶናይ እኮ ልጆቼ ናቸው ብሎ የሚያሳድገው አንድ አክበረትን ነው እንጂ ሌሎቹ ከሌላ ክልል አምጥተው ማን ቅር አለው? ማንም ቅር ያለው እኔ ጥሩ ነው ብዬ የማምን ሰው እንደዚህ ነው መሆን ያለበት ለፍቅር የሚመቸው እንደዚህ ሲሆን ነው ብዬ የማምን እንጂ አዶናይ ተጋሩን ስላላረገ አዶናይ እንደዚህ ስላለ ነው። ራሱ በራሱ ጊዜ ህሊናው ሲነግረው ለካ ወገን እህትም ወንድምም አለኝ ይላል። ልጁ በማያስበው መንገድ እንዲያስብ እያደረጋችሁ ነው። እኔ በግሌ አንፎሎ ቢያደርጉም ባያደርጉ ፈጣሪ መጀመሪያ ነገር እዛ ቦታ ላይ ያስቀመጠው ሰው ሊያወርደው አይችልም። ሰው ልጅ በምላሱ ይጭናል፣ በምላሱ ያወርዳል። እግዚአብሔር ግን ከፍታን ከሰጠ ማንም ሰው ዝቅ ሊያደርግህ አይችልምና አዶናይ ጠንክር። የሚከተልህ ይከተልህ፣ የማይከተልህ አይከተልህ። እውነቴን ነው። የሚከተልህ ያመነብህና ያወቀ ነው። የማይከተልህ ደግሞ በሌላ ሰው አስተሳሰብ በሌላ ሰው ጭንቅላት የሚመራ ነው። አንተና ተከታዮች በራሳቸው መንገድ የሚሄዱ ከሆነ ተከታዮች። ከዛ በተረፈ ለሚገደለው ሙስሊምም ለሚገደለው ኦርቶዶክስም ድምፅ ብትሆን ምንም ማለት አይደለም። በሰውነት እኔ ሰውን ድምፅ የምሆንለት በሃይማኖት በሰውነት አይገደል ከሆነ አይገደል ብዬ ስፔሲፊክ ጠርቼ እላለሁ። ከዛ ውጭ ግን ጥላቻን አላስተላለፍም። ግደለው አላልኩም፣ ቆርጠው አላልኩም። ለሚገደልና ለሚታረደው ግን አፍህን ዘግተህ ዝም አለ። በተቻለ መጠን እየተናገርኩ ነው። ከፖለቲካ ነፃ ነህ፣ ከሃይማኖት ነፃ ነህ። የራስን ሃይማኖት ማክበር መብት ነው እና ብቻ ይገርማል። ለማንኛውም ይህንን ነው ልል የምፈልገው። አዶናይ በርታ፣ አይዞ። አሁንም ቢሆን ለሚገደሉ ለሚጠፉ ፍትህ